መጀመሪያን ጨርሳ እንግዲህ አንግባባው መጀመሪያ አምጣ ኢየሱስ ያለበትን አምጣ ብለዋል። እዛ ጋር ያለው ስማ አንድ ጊዜ አንዴ አምጣ መጀመሪያ አምጣና ከዛ በኋላ ወደዛ የምትሄደው በጣም እኮ ከባድ ነው የሚሆነው ንግግር ሳትሰማ እኮ ኖ አምጣ ይኸውልህ አምጣ የተባልከው ምንድነው አምጣ አመጣለሁ ካልክ ስማመጣ ነው የምንፈልገው ሌላ ቦታ ለምን እንሄዳለን አንድ ጊዜ ስማ አንድ ጊዜ እንደዚህ ነው ሁለት ነገሮችን አቀርብልሃለሁ አንደኛ ኢየሱስ የተናገረው ሁለተኛ ኢየሱስ ካደረጋቸው ነገሮች ተነስተን አምላክነቱን የምንገልጥበት የምናሳይበት መንገዶች አሉ ለምሳሌ አሁን የተጠየቀው ያደረከበትን አይደለም ስላደረገው ነገር ሳይሆን ያለበትን ነው የተፈለገው አሁን ቅድም ያደርክ ጥያቄው ያለበትን አለ ብለን ያልከው አምጣ ካለ አለ በልና ወደ ቀጣዩ እንሄዳለን ዋው እሺ መስማት ያለበትን ያልከው አንተ ኖ ያለበትን አምጣ ነው ያልከው ያለበትን አምጣ ነው ያልከው ያለበትን አምጣና ስጠው ይሄው እየጠበቅን ነው ሁላችን ከፈተው በትልቁ አድርገው ኡስታዝ አይ እኔ እንትን ማድረግ አልችልም መጽሐፍ ቅዱስ ያለበትን አምጣ በቃ ይተባለው እኛ እናውጣልሃለን ያለበትን አንተ ዮሐንስ ወንጌል ቅድም አይ ቲንክ ስታወሩት ሰምቻለሁ ዮሐንስ ወንጌል ምዕራፍ 10ን ታወጣልኛለህ ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት ቁጥር 25 ጀምረን እናንበበው ችግር የለም እስከ 30 ድረስ ማለት እሺ አውጣልህ ኡስታዝ አንብብለት እዚያ እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ አውጣልኝ ቁጥር 28 ዮሐንስ 10:28 ነው አካባቢ አውጣልኝ እሺ እኔም የዘላለም ሕይወትን እሰጣቸዋለሁ ለዘላለም አይጠፉም እሰጣቸዋለሁ ለዘላለም ያዘልኝ እሱ ጋር አሁን ለምሳሌ እኮ ቆያ የዘላለም ሕይወት መስጠት የአምላክነት ማንነት ብቻ ነው የዘላለም ሕይወት መስጠት እሱ ማንነት የአምላክነት ማንነት መጣጣለን ኦኬ ላስረዳ አይደለም ላመጣልህ ማስረዳት አይጠበቅብህም አይ ያመጣው ጥቅስ አይሆንም ለምን እንደማይሆን ልንገር አንደኛ ነገር የተጠየቀው ጥያቄ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ወይስ አይሰጥም ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ ጥያቄው ኢየሱስ ቆይ አንዴ አዳምጣ አንዴ ጉንጬ ልጨርስ ጥያቄው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ሳይሆን ጥያቄው ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ ወይስ የለም ነው የዘላለም ሕይወት አልተጠየቅም የእግዚአብሔር ማንነት የዘላለም ሕይወት አይደለም ምን እንደሆነ ደግሞ የዘላለም ሕይወት ይሰጣል ያለው ምን እንደሆነ የዘላለም ሕይወት የተባለው ምን እንደሆነ ገና ማብራሪያ ይፈልጋል እሱ ጥያቄው እሱ አይደለም ጥያቄው ምንድነው ኢየሱስ አምላክ ነኝ ያለበት ጥቅስ አምጣ ነው እንጂ የዘላለም ሕይወት ይሰጣል ያለበት ጥቅስ አምጣ አላለህም አምላክ ነኝ ይሰጣል አምጣ 30 አንብብልኝ ቁጥር 30 አንብብልኝ ወንድሜ እኔና አብ ምንድነው ይላል አንድ ነን ይላል እኔና አብ ምንድነን አንድ ነን ሃሌሉያ እና አምጣ ምን ፈለክ እኔና አብ አንድ ነን ሲል ምን ማለት ነው የባህሪ አንድነት ነው የባህሪ አንድነት ብለን ምን ምንድነው አምላክነት የሚያሳይ ነው አይደለም ላስረዳ እኔ ደግሞ እድሉን ስጠኝ ዮሐንስ ወንጌል 10:30 ላይ እኔ ቆይ አሁን ተረጋግተህ ታዳምጣለህ አያመለክትም አሁን ጥቅስን አምጥተሃል አንተ እኔ ደግሞ በተራይ ደግሞ ትንተና ልስጥ ማለት ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ኢየሱስ ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ኤሚ ካይ ሆቴል ኤን ኤስሜን ነው ያለው የትኛው ነው ያለው ኢየሱስ እኔ በሱ አላየሁትም እኔ የማውቀው በእንግሊዝኛ ነው በእንግሊዝኛው ከፈለክ ማንበብ ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ካይ ሆፓቴር ኤን ኤስሜን ነው ያለው ኤስሜን ምንድነው ሲንጉላር ነው ወይስ ፕሉራል ነው ኤን ኤስሜን ነው ያለው ኤስሜን ምንድነው ሲንጉላር ነው ወይስ ፕሉራል ነው ነው እነሱ ካደረጉት ነገር ተነስቼ ነው ማየው ላይ ኤስሜን ሲንጉላር ነው ወይስ ፕሉራል ነው እኔ አንድ ነኝ ከአብ ጋራ አንድ ነኝ ብሎ ሲል እነሱ ቁጥር 33 አንድ ነኝ አይደለም የሚለው ቁጥር 30 ላይ ነኝ ያለው ቁጥር 30 ላይ ነኝ ያለው 30 ላይ ነኝ ያለው መጀመሪያ 10:30 ላይ ነኝ ያለው ቱ ዘ ፖይንት ነኝ ያለው ሊንግዊስቲካል አፕሮች ጀምር ያለው ግራማቲካል አፕሮች አደርጋለሁ ኮንቴክስቹዋል አፕሮች ሄዳለሁ 10:30 ላይ ነኝ ያለው መጀመሪያ እሱን እንጨርስ 33 ላይ ተመረጠ ዝም ብለህ አየህ ለዚህ ነው አርጊውመንት ቢልድ ያደረኩት የጀመርኩት ከሊንግዊስቲካል ዝም ብለን አናወራም ዜዶ አንዴ ተረጋጋ ኩል ዳውን ሙሉውን ሐሳብ ነው
ፕሊስ ዮሐንስ ወንጌል 10:30 ላይ 10:30 ላይ ነኝ ያለሁት። 33ን አብሬ አብራራ። 30 መጀመሪያ እንጨርስ። 33ን አብሬ አብራራለሁ። ግራማቲካል መጀመሪያ፣ ከዛ በኋላ ወደ ኮንቴክስቹዋል። ስለዚህ ፈርተሃል ማለት ነው። ካልፈለግ መሄድ ትችላለህ። እኔና አብ አንድ ነኝ ነው ያለው። እኔና አብ አንድ ነን ነው ያለው። የትኛው ነው? እኔና አብ አንድ ነን ነው ያለው። ነን ለስንት አካል ነው? እኔና አብ አንድ ነን፣ ሁለት ናቸው። ሁለት ናቸው። አንድ የሚለው ቃል የግሪክኛው ምንድን ነው የሚጠቀመው? ሄስ ነው ሚያ ነው ወይስ ደግሞ ሄል ነው? የትኛው ነው የሚጠቀመው? ካረሳሁት በስተቀር አሁን የሚመቸኝ ቦታ ስላልሆንኩኝ እዚህ ቦታ ላይ ሄስ የሚለው ነው የተጠቀመው። ሄስ አይደለም የሚጠቀመው፣ ሄን ነው። ሄስ ነው የተጠቀመው። የብዙ ቁጥር አመልካች ሄን ነው። አውጣው እንደውም አውጣው ኡስታዝ ባይብል አውጣለህ። ሄን ነው ግን 33 ይኸውልህ ስማ 33 ላይ ቆይ አይ ተረጋጋ። አሁን ይወጣል 30 ላይ ነኝ ያለሁት። አትፈር እፍርት ያማቱን 30 ላይ ነኝ ያለሁት። አውጣው ባይብል ሀብ 33 ላይ ኧረ ተረጋጋ። ጠጅ ቤት አታድርገው ዜድ በጣም እኔ ማቀህ በዚህ ባህሪ አይደለም ማቀህ በዚህ ባህሪ አይደለም ማቀህ። አሁን ተረጋጋ። ልክ አይደለም። ያለበት መንገድ ልክ አይደለም። አሁን እናውጣው። ምንድን ነው ያልከው? ሄስ ነው ሄን ነው ሚያ ነው? መጀመሪያ አንተ የትኛውን ነው? መንገድ ልክ አይደለም። ነው 10:30 ላይ ነኝ ያለሁት። አሁንም ለምንድን ነው ህዝብ እያዳመጠ ነው ያለው? ፕሮቴስታንቶች እያዳመጣችሁ ናቸው ያላችሁ። ተመልከቱ እንግዲህ 10:30 ላይ እኮ የትኛውን ነው ያለው? ሚያ ነው ያለው። በቃ ከ30 ጀምሮ እስከ 33 አብራራልሃለሁ። አይደለም 30 ላይ አንድ ለሚለው ቃል የገባው ምንድን ነው? ሚያ ነው ሄስ ነው ሜን ነው? የመጽሐፉ ባለቤት እኔ ነኝ። የጠየቁ ጥያቄ አንድ ለሚለው የገባው ቃል ማስኩሊን ጄንደር ነው ፌሚናይን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው? ቀለል ያለ ጥያቄ ነው የጠየቁት። እኔ ወልህ ሳብራ የትኛውን ነው የሚጠይቁት? ኦኬ ወሂድ አንዴ ትሰማኛለህ እኮ የትኛውን ነው የተጠቀመው? አንተ የትኛውን ነው ያልከው? ሚያ ነው ሄን ነው ወይስ ሄስ ነው? የትኛውን ነው? አንተ ሄስ ነው ብለሃል። ኡስታዝ እያዳመጠ አይደለም ይሄ ልጅ እንትን ያውጣልህ። እሺ አንዴ ተረጋጋ ዜድዬ። 10:30 ላይ ብቻ አተኩረ ግራ ግሪኩን አውጣለት። ባይብል መጀመሪያ ይናገር ቃል ይግባ። ምን አንድ ለሚለው ቃል ምንድን ነው የገባው አልከው? እኔ በአጠቃላይ 33ን እስከ 33 ነው 10:30 እኔና አብ አንድ ነን ያለው አምላክነቱን ያሳያል አያሳይም? እሱ ላይ ነኝ ያለው። በ30 ላይ ብቻ ቆሜ አላብራራም። 10:30 ላይ አንድ ነን የሚለው መለኮትነቱን ያሳያል ያልከውን ጥቅስ 10 ስለዚህ ፈርተሃል ማለት ነው። እያስገደድኩ እንደሆነ እንዲሰማኝ አልፈልግም ዜዶ። የምር ሌላ ቦታ ላይ በጣም ስታወራ በጣም ደስ ነው የምትለኝ። ፕሊስ ዜዶ ፕሊስ፣ በፈጠረ ጌታ ይዣለሁ። አይ በቃ ምንም እንትን እድል ልሰጠኝ ስላልቻልክ ኖ አይ ተረጋግተህ አውራ ማለት እንትንን አሁን እፍርቲያም እየሆንክ ነው። የምር ሌላ ቦታ ማውቀውን ጸባይህን እኔ ከፕሮቴስታንት ውስጥ ከማከብራቸው ሰዎች መካከል አንደኛው አንተ ነህ። የምር በንግግርም በውይይትም በእውቀትም ነው ማከብረህ። የምር ሪሊ ነው የምነግርህ። ስለዚህ አሁን ምንድነው እዛው ላይ ዮሐንስ ወንጌል 10:30 ላይ ነቅሰን የክርስቶስን አምላክነት ያሳያል ብለን በኃይለ ቃል አውጥተን እናውጣ። ፍንጭ የለውም ራሱ ሽታው የለም። 10:30 ላይ እንንከስ። አንድ ለሚልበት የተጠቀምኩት ቃል ሄስ ነው ያልከው? ሄስ ነው ያልከው? አሩና አላሰረም። ምንድነው? እሺ ምንድነው? እሺ አሁን ንገረኝ። ሄስ ነው ሄን ነው ሚያ ነው ምንድነው የሚጠቀመው? አይ ቲንክ ይኸውልህ አላስታውሰውም በደንብ ግን ኒውትራል ፎርም እንደሚጠቀም ምንድነው? ኒውትራል ፎርም ኒውትራል ፎርሙ ደግሞ ይኸውልህ ኒውትራል ፎርሙ ደግሞ ሄን ነው። ሄን እንደሆነ አስታውሳለሁ። ብዙ ላስታውሳለሁ። አቀበሉ ማለት ነው። የሆነ ሰው አቀብለዋል። ሄስ ነበር ያልከው የነበረው መጀመሪያ። ለዛ ነው ያልከው። ኖ ቅድምም ነግሬያለሁ። ይኸውልህ ሄን ቅድምም ነግሬያለሁ። ኖ አይ አንተ ስላመጣኸው ይኸውልህ አንተ ስላመጣኸው አሁን አንተ ታወራው። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜድ አንዴ ልለማመጥ ችግር የለውም። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜድ አንዴ ልለማመጥ ችግር የለውም። አንዴ እንደማመጥ እሺ ችግር የለውም። እኔ መድብ እሰጥሃለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኡስታዝ ያሳየ ቃል ኤጎ ኤሚ ሆፓቴር አይደለም የሚለው በደንብ አይተው ከሆነ ኤጎ ካይ ሆፓቴር ኤጎ ካይ ሆፓቴር ኤን ሄስሜን ነው የሚለው። ሄስሜን ፕሉራል ነው አንደኛ ነገር።
ሄን የሚለው የዓለም አንድነት ነው የሚያሳየው። we are ማለት ነው። ትክክል we are። አዎ ግን አንድ የሚለው ቃል የዓለም አንድነት ነው የሚያሳየው። እኔ አንተም የምንድን ነው የምትለው እንዴ? ምን ማለት ነው የዓላማ ማለት? የዓለም አንድነት የዓለም አንድነት ለምሳሌ ሐዋርያቶቹ አንድ ናቸው አይደል ይላል ባይብል። አዎ እኮ ምንም ከዚህ ጋር እኮ ሐዋርያቶቹ አንድ የሆኑበት በምንድን ነው? በዓላማ ነው በማንነት ነው ወይስ በምንነት ነው? ዜዶ ይሄ የዓላማ አንድነት አይደለም። ለምን መሰለ? እሱን እንድናውቀው ነው። አይ ኧረ ችግር የለውም። ረጋ ብዬ ነው እንትን የምልህ አንተ እንድትረዳው። አሁን አንድ የምትለው ሄን የሚለው እሺ፣ ሄን የሚለው የኢሴንስ ወይም ደግሞ ኔቸርን አመላካች ነው። እሺ እንደዛ ከሆነ እኔ ደግሞ አይደለም ነው የምልህ። ለምን መሰለህ 12 ሐዋርያት አንድ የሆኑት ከሌላው ማህበረሰብ ተነጥለው አንድ የሆኑት በምንድን ነው? ኖ እሱ ጋር አትሄድ። አሁን ስለ አይደለም በምንድን ነው የሆኑት? አይ ጥያቄ ነው የጠየቁት። ስለ ትሪኒቲ አይደለም ስለ አንድ ነው። አንድ የሚለው ቃል ነው ማወራ። አንድ ምትለው አሁን ይኸውልህ አንተ ሁለትነትን ልትክድ በምትሄድበት መንገድ እኔ አልሄድም። ቆይ አይ አልካልኩም። እንደዛ ነው የሚያደርጉት። ኦኬ አሁን እንደዚህ ነው የምናደርገው። ወይድዬ እንደዚህ ነው የምናደርገው። አንተ 2 ደቂቃ ውሰድና አብራራው ከፈለክ እኔ 2 ደቂቃ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። አይ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። ጨምቄ በ2 ደቂቃ ውስጥ አስቀምጣለሁ። ከ30 ጀምሬ እስከ 33 እንደገና በግሪኩም አያለው ማለት ነው። በግሪኩም አሳያለሁ። እንደዚህ ካላደረግን በስተቀር አንተ የፈለከውን ነገር ተናግረህ ልንለያይ አንችልም። ኖ አይ ባክ ኤንድ ፎርስ ዲያሎግ ነው ያደረግነው እኮ ጥሩ እያወራን ነው። አሁን ከበፊቱ እንደውም አሁን እየተግባባን ያለነው። እድል አትሰጠኝማ። እሺ አውራ፣ ይኸው እሺ አውራ። ቴንክ ዩ። እንደዚህ እድል ስትሰጠኝ በጣም ጥሩ። ይኸውልህ ይሄ የዓላማን ሳይሆን የኔቸር ወይም የኢሴንስ ነው። ለምን ካልከኝ ይኸውልህ በመጀመሪያ ሄን የሚለው አንተ እንዳልከው ማለት ነው። ሄን የሚለው ኒውትራል ፎርም ነው። ምን ማለት ነው? የዓላማ አንድነት ነው የሚለውን አመላካች ሳይሆን የገባበት ቦታ ምንድነው የሚባለው? የመለኮታዊነትን አመላክ በአማርኛ እየፈለኩ ስለ መለኮታዊነትን የሚያመላክት ነው። እንዴት ካልከኝ ለዚህ ፐርፌክት ኤግዛምፕል የሚሆነው እነሱ የተረዱበት መልክ ነው። ቁጥር 33 ላይ ስትሄድ ምንድነው ያሉት እነሱ? ይሄ አሉ እሱን ላንብበው አንዴ ከዚህ እንዳልወጣባቸው አንዴ እንትን ብታደርገኝ ደስ ይለኛል። ምንድነው እንዳልጠፋ ማለት ነው። ከዚህ ውስጥ አንተ 33ን አንብብልኝ አንዴ። እነሱ የተረዱበትን መረዳት ላሳይህ እዛ ላይ 33 ላይ። አይ ንገረን፣ አንተ ንገረን፣ ችግር የለውም መውጣት አይጠበቅብህም ቃሉን ስለምናውቀው ነው። አይ ሙሉን እኔ በእንትኔ ላልል እችላለሁ፣ አስታውሰዋለሁ። በእርግጥ ግን ሙሉን ማለት ስለ መልካም ስራ አይደለም ብለው ምን ነበረ? ስለ መልካም ስራ አንወግረም፣ ስለ ስድብህ ነው ያሉት። ስለ መሳደብ ወይም ስለ ስድብህ እንላለን። አንተም ሰው ስትሆን ሳለ ራስህን አለው። አየህ አምላክ ስለማድረግህ ነው እንጂ እነሱ መውገር የፈለጉት አየህ ሰው ሆኖ እያለ አሁን የዓላማ ጉዳይ እንዳልሆነ የምታውቀው ሰው ሆኖ እያለ በዓላማ አንድ ነን ሳይሆን አምላክ በአምላክነት ቦታ ራሱን እንዳስቀመጠ ሄን የሚለው ቃል አሳይ ነው። ኔቸራዊ እንደሆነ እኔና አብ አንድ ነን ሲል የዓላማ ሳይሆን አብ ነኝ የአብ እኔም የአብ አይነት መለኮት አለኝ እንዳለ ስለተረዱ ከአብ ጋር ራስን አንድ በማድረግ ነው ምንወግርህ አሉት። ሚኒንግ ይሄ ምን አሳይ ነው? ኔቸርን አሳይ ነው ወይም ኤሴንስ አሳይ ነው። ቴንክ ዩ። እንዲህ ከሆነ እንወያያለን። ኦኬ አዎ ችግር የለውም። ግን ዮሐንስ ወንጌል ምዕራፍ 10 ቁጥር 30ን ጨርስና 33 34 እስከ 36 ድረስ መሄድ እንችላለን። ኮንቴክስቹዋል አፕሮች የሚባለው አሁን የመጣሁት ምንድነው? ይሄ ሄን የሚለው ዜድዬ ሄን የሚለው ቃል ኒውትራል ጄንደር ኤሰንስ እንደሚያሳየው ነው ብለህ የምትለው አንተ? ኒውትራል ነው ቃሉ። አዎ እኔ እንደዛ ነው ማለት። አዎ ሄስሳ ሄስ ሲሆን ምንድነው የሚያሳየው? ምን ነው የሚያሳየው? በቃ በዚህኛው ማስኩላይን ጄንደር ሲሆን እዚህ ቦታ ላይ እሱ ስላልተጻፈ በዚህኛው እንቀጥላለን። እሺ እንቀጥላለን። እሺ ሚያስ ምንድነው? አይ እዚህ ቦታ ላይ አንድ ነው የሚለው እዚህ ቦታ ላይ ነው የምንቆመው። በሷ ተጠቀምኩ። ኦኬ ጥሩ። 12 ሐዋርያት አንድ ናቸው። 12 ሐዋርያት አንድ ናቸው ሲባል ኤሰንስ ነው የሚያሳየው ወይስ ዓላማን ነው የሚያሳየው? እዚህ ቦታ ላይ ነው የምንቀጥለው። ሌላ ቦታ እንትን ነው የገባበትን ሄን የሚለውን ቃል የፈለኩት እኔ ሄን የሚለውን ቃል ነው የፈለኩት። በቃ ሄን ይኸውልህ እዚህ ቦታ ላይ የተጻፈልን ይሄ ነው። በዚህ ነው የምንቀጥለው። ኢየሱስ አብና ወልድ አንድ የሆኑት ቆይ በቃ እኔ ደግሞ ላውራ አሁን አውጣና እኮ ላውራ። ዮሐንስ ወንጌል 10:30 ላይ ነው 10:30 ላይ ነኝ ያለሁት እኔ ላውራ ደግሞ ሁለት ደቂቃ ስጠኝ ለኔ። እየተናገረ ያለው ዮሐንስ ወንጌል
ምዕራፍ 10 ቁጥር 30 ላይ እየተናገረ ያለው ኤስሜን የሚል ቃል አለ። ኤስሜን ማለት ነን ነው የሚለው። ነን የብዜት አያያዥ ግስ ነው ራሱ ኖርማል። ነን አይደለም። እኔ አብነኝ አላለም። ኤስሜን ነን አይደለም። ኖ ሮንግሊ አተርጉመዋ። ኤስሜን ማለት አዳምጥ። እኔና አብ አንድ ነን አይልም? ነን አይልም? ነን ነን ይኸውልህ ነን የሚለው ቃል አመላካችነቱ የብዙሃን ቁጥር ነው አይደል? ታዲያ እንደዛ እኮ ነው እኮ ያልኩት ያለው። ያላዳመጥከኝም እኮ ዜዶ ምን ነው ቸኮልክብኝ? ኦኬ ነን ስትል ስሜታዊ ሆንክ። ነን እኔና አብ አንድ ነን ነኝ ሳይሆን ነን እያልኩ ነው ያለሁት እኮ ስለምቸኩል ነው። ደግሞ ሰዓቱ ደግሞ በዛ ላይ ደግሞ 2 ደቂቃው የኔ ነው ራሱ ሰዓቱ። አንተ ዝም ብለህ ገባብኝ። እሺ ኤጎ ኤሚ ሆፓቴር አላለም። እኔ አብ ነኝ አላለም ኢየሱስ። ኤጎ ካይ ሆፓቴር ሄን ኤስሜን ነው ያለው። እኔና አብ አንድ ነን ነው ያለው። ኤስሜን ማለት ነን እንጂ ነኝ ማለት አይደለም። ራሱ ሄን የሚለው ቃል አንድ ማለት ሲሆን የዓላማ አንድነትን ነው የሚያሳየው። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኸኝ እንደ እኛ አንድ እንዲሆን በስምህ እጠብቃቸዋለሁ። ሐዋርያቶቹ አንድ ይሆናሉ፣ ግን እንደማን አለ? እንደኛ ነው የሚሆኑት አለ። እንደ አብና እንደ ወልድ ነው የሚሆኑት። ግሪከኛው የሚጠቀመው ምንድነው እዚህ ጋር? እነዚህ እንደኛ አለ። ካቶስ ይላል። ካቶስ ማለት ተውሳከ ግስ ነው ራሱ እንደ ማለት ነው። የአብና የወልድ አንድነት ልክ እንደ ሐዋርያቶቹ የሚሆኑት እንደ አብና እንደ ወልድ ነው። አሁን ጥያቄ የሚነሳው ሐዋርያቶቹ 12 ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው። እነሱ ጋር መሄድም እኮ አይገባም። አንዴ ኧረ ልጨርስ። ደቂቃ ሰጥቼ አክብሬ የጠየቀኝ መስሎኝ ነው። እሱ ጋር እያወራሁ ነው እኮ እያወራሁ ነው። ለደቂቃ አንተ ተሰጥቶ እያወራሁ ነው። ኦልሬዲ የጨረስክ መስሎኝ እኮ እያብራራሁ ነው ያለው። 2 ደቂቃ እየጠየቅኩ አይደለም። ባክ ኤንድ ፎርስ ዲያሎግ ስናደርግ ደቂቃ ይሰጠን አልክ። ደቂቃ ተሰጥቶ ስታወራ ደግሞ ተመልሰህ ደግሞ ታቋርጠኛለህ። እና በምንድን ነው አንድ የሆኑት ሲባል 12 ሐዋርያት እስካሁን ድረስ ሁለት ኢንተራፕት አደረከኝ። ችግር የለም። በምንድን ነው አንድ የሆኑት ሲባል በዓላማ ነው። በምንነት በማንነት አይደለም። ራሱ በማንነት አንድ ሊሆኑ አይችሉም። 12 ሐዋርያት ናቸው። 12% ናቸው። በኤሰንስ ደረጃ እንዳትለሙ ከሌላው ማህበረሰብ ተነጥለው ነው 12 የሆኑት ማለት ነው። ልክ እንደዚያው በተመሳሳይም በአይ ቲንክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበርና። ከዛ ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸው ይላል። ናቸው የሚለው ኤሲን ነው የሚለው ናቸው። ስለዚህ ጳውሎስና አጵሎስ በምንድን ነው አንድ የሆኑ ስንል በዓላማ ነው የሚጠቀመው። አንድ የሚለው ቃል የግሪክኛው ምንድን ነው? ሄን ነው የሚጠቀመው። የዓላማ አንድነት ኒውትራል ጄንደር ነው የሚጠቀመው። ኒውትራል ጄንደር አምጥተህ ለኤሰንስ የምትጠቀምበት የመጽሐፍ ቅዱስ ጥቅስ የለም። ለኤሰንስ የሚጠቀመው ሄስ የሚል ነው። ዘዳግም 4:6 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሉ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ማርቆስ 12:28 ላይ ኢየሱስ ከዘዳግም 6:4 ላይ ጠቅሶና አጣቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል የሚጠቀመው ሄስ የሚለውን ቃል ነው ኤሰንስን ለማሳየት። አንተ ግን ኒውትራል ጄንደር ለዓላማ እንጂ የሚውለው ለኤሰንስ ይውላል ያልክበትን ማስረጃ ማምጣት አለ። በሌላ ቦታ ላይ የለም እንደዛ የሚል ነገር። አሁንም ዮሐንስ ወንጌል 10:30 ላይ ያለውን ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች ማስረጃ ካለ ታመጣለህ። ከዛ በኋላ ነው ቴክስቹዋል አፕሮች ላይ የምንሄደው። መቀጠል ትችላለህ። ጨርሻለሁ ዜዶ። ኦልራይት ቴንክ ዩ ወንድሜ። በቃ ምን መሰለህ እኮ አሁን የተነሳው በዚህ በ10:30 ላይ የተነሳው ሐሳብ አምላክነቱን የሚያሳይ ነው አይደለም ነው። አሁን አንተ እንዳልከው እዚህ ቦታ ላይ ሄይስ አልተጠቀመም እሱ። በቃ እኔ አሁን ሄይስ ያለበትን ቦታ ሄጄ ማብራራት አይጠበቅብኝም። የተጠቀመው ራሱ ኢየሱስ ማን ነው 10:30 ላይ የተነገረው ቃል እኔና አብ አንድ ነን ያለበትን ሲጠቀም ሄን ብሎ ነው የተጠቀመው። እኔ አይ ሄስና ሄን ለምን መጣ ብዬ ሌላ ቦታ ሄስ ምንድን ነው የሚመስለው ብዬ አላብራራውም። ሄስ ቢሆን አንድ ነው፣ እውነት ነው። 1% አመላካች ነው። 1% አመላካች ነው። ኢየሱስ ግን ሄስን አልተጠቀመም። ባልተጠቀመበት ቦታ ሄስ ቢሆን አናሊሲስ ልሰጥህ አልችልም። በተጠቀመበት ቦታ ግን ሄን የተጠቀመው የብዙ ቁጥር we are እኛ አንድ ነን ብሎ ከአንድ በላይ ቁጥር የሆነ ጠቅሷል። ይሄ የሚያሳየው እኛ በትሪኒቲ አስተምሮ አብ ወልድ መንፈስ ቅዱስ የሚለውን ለመጥቀስ ወልድና አብ ያደረጉትን ንግግር ማን ነው አብና ራሱ ኢየሱስ እኔ ብሎ እኔና አብ ብሎ እኔ አብ ነኝ ሳይሆን እኔና አብ አንድ ነን ብሎ ሁለት ሰፓሬት ፐርሰን ግን ደግሞ ዋን ኢን ኤሰንስ እና ኔቸር እንዳወራ እናውቃለንና
አሁን እኔ ይሄንን ሌላ ቦታ ሄጄ ሄይስን ደቂቃ አልቋል። ዚዲ ወደ ደቂቃ እናውራ ነው ይጨመር። አንድ ደቂቃ ሶስት እናድርገው እንዴ? አይ ቲንክ ወደ ሌላ ሙቭ ብናደርግ ይሄ ብዙም ኖ አይ ይሄንንማ እስከ መጨረሻው ድረስ መጨረስ አለበት። ምክንያቱም ዮሐንስ ወንጌል 10:30 ላይ ያለው የክርስቶስን አምላክነት በፍጹም አያሳይም። እዛ ላይ ተማምነን ነው የምናልፈው ራሱ ማለት ነው። ደቂቃ ይጨመርና አንድ ደቂቃ አሁን እዚቹ ቁጥር 30 ላይ አንዳንድ ጥያቄዎችን እንጠያቅ አይመስልም? ኖ አይ እንጨርስ እንጂ መጀመሪያ ሐሳቡን እንጨርስ። ጥያቄዎችን እንጠያቅ። 30 ላይ እሺ 10:30 ላይ ብቻ 10:30 ላይ ብቻ እኔ ልጠይቅ። እኔ ተራ ነው። አንተ አውርተሃል እንዴ? አንተ አወራህ እኮ አንተ አወራና ጥያቄው ደግሞ የኔ ይሆናል አይደል? እሺ ቀጥል። እሺ አዎ እንደዛ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት ሄን የሚለውን የግሪክኛው ቃል ኒውትራል ጄንደር ሌሰንስ ያለበት ጥቅስ አምጣና ሳይ። ለምሳሌ ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኻድ ያህዌ ማን ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ይስማ የአምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አንድ የሚለውን ኻድ የሚለውን ቃል የምትጠቀሙት ለኮምፓውንድ ዋን ነው ብላችሁ ትጠቀሙታላችሁ። ትሪኒታሪያን የሥላሴ አማንያ ማለት ነው። አንድ የሚለውን ቃል የምትጠቀሙበት ለዛ የገባው ቃል ሄስ ነው። ግሪክ ሰብቱጀንት ላይ ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው የሚለውን አንድ አምላክ ለሚለው ቃል ኤሰንስን ለማሳየት ሄስ የሚል ቃል ተጠቅሟል። እኔ የምጠይቅ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ላለበት ቃል የተጠቀመበት ቃል ሄስ ሳይሆን ሄን ነው። ሄንን ለኤሰንስ ባይብል የተጠቀመበት ጥቅስ ካለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። በሰብቲጃንት ላይ አንተ ያነሳው ዘዳግም ምዕራፍ 6 ቁጥር 4 ላይ ተጠቅሷል። ይሄ ቃል ተጠቅሷል። ኤሰንስ ኖ ሄን ነው ሄስ እናውጣው። ሄስ ተጠቅሷል። እናውጣው። ሄን ነው ሄስ ነው የተጠቀመው። ያ ዋን የሚለውን ሐሳብ ማለት ነው እኮ ዘዳግም 6:4 ላይ ግሪክ ሰብስቲንት ላይ የተጠቀመው ሄስ ነው ወይስ ሄን ነው? ዋን የሚለው ሄን የሚለው ግን የተጠቀመው ግን ማስኩሊን ነው ወይ? ሄን ሳይሆን ሄስ ነው። ላውጣልህ ዘዳግም 6:4 ላይ ሰብጆንት ላይ የተጠቀመው አለኛው ከማስታወስ ማብራት ይችላል። በትልቁ አድርገኝ ውስጥ ምን እናልክ ድገሞ ዝስማ ቀጥል። አውጣው እስቲ አብረን እንየው። ምንድነው? አይ መጀመሪያ አብረን እንየው። ዘዳግም 6:4 ላይ ነው። አይ መጀመሪያ አላውጣም። መጀመሪያ አንተ የምትለው ነገር ልስማ። ምንድነው የተጠቀመው? ሄስ ነው ሄን ነው? አውጣው አልኩህ እኮ ችግር የለውም እናውጣውና ነው። አንዴ ዝም ብዬማ አላውጣም። ለምን አውጣለሁ? ዘዳግም 6:4 ላይ ጥያቄው የኔ ነው። ዋን የሚለውን ነው የፈለኩት። ዋን የሚለው ቃል ሄስ ነው የተጠቀመው ወይስ ሄን ነው የተጠቀመው? ኒውትራል ጄንደር ነው ወይስ ማስኩሊን ጄንደር ነው የተጠቀመው? አታስታውስማ። በግምት አይነገርማ። እኔ ነው የምትለው አንተ። ዋን የሚለው አንድ በሚል ማስኩሊን በሆነ ወይ እንደተጠቀሰ እርግጠኛ ነኝ እዛ ቦታ ላይ። ስለዚህ እሱን አውጣውና ታዲያ እኔም እኮ ማስኩሊን ነው ያልኩት። ማስኩሊን ነው ያልኩት እኮ ሌሰንስ እኮ ማስኩሊን ነው እኮ ጥያቄ የለኝም እኮ አንተ እኮ እኔና ዳዝን ሚን ስማኛ እሺ ወንድም ነው ዳዝን ሚን አሁን እዛ ላይ በዛ መጠቀሱ ይኸውልህ ኤሴንስን አመላካች እዛ ቦታ ላይ ዋን የሚለው ወይም ደግሞ ሄስ የሚለው በንጠቀሙ እዛ ጋር ዲቫይን ኔቸርን አመላካች እሱ ብቻ ነው ልንል አንችልም። ለምን ካልከኝ ትሩ ኔቸር ወይም ደግሞ ሰዎች መረዳት በሚችሉበት መልኩ አረ ዜድ ጥያቄ እሱ አይደለም። አረ ጥያቄ ዜድ አረ ዝም ብለህማ ታብራራ። ያልጠየቅኩን ያልበላኝን እያከክ እኔ እኮ ጀርባዬ ነው የበላኝ። አንተ ግን እየከፈን ያለው ለምን መሰለህ? ጥያቄው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እኔና አብ አንድ ነን ብሎ ለተጠቀመበት አንድ ለሚለው ቃል የገባው ቃል ሄስ ነው ሄን ነው ስንል ሄን ነው አልክ። ሄን ምንድነው ስንል ኒውትራል ጄንደር ነው አልክ። ኦኬ ጥሩ። ሄስ ምንድነው ስንል ደግሞ ማስኩላይን ጄንደር ነው አልክ። ዘዳግም 6:4 ላይ ያለው ኤሰንስን ለማሳየት የገባው ቃል ሄን ነው ወይስ ሄስ ነው ብለን ጥያቄ አቀረብን። ሄን የሚል ካመጣ አንተ ያልከው ነገር ትክክል ይሆናል። አውጣልሃለሁ ግን መጀመሪያ ልስማማ። እኔ እኮ በጣም ኮንፊደንስ ስላለኝ ነው። ኖ የምናወራው ነገር ይኸውልህ፣ አንተ እኮ እኔን እኮ እየተጫንከኝ ነው፣ እንዳላወራ እየተጫንከኝ ነው። ለምን መሰለህ? አሁን እዛ ቦታ ላይ ለምሳሌ አምላክ አንድ ነው የሚል አመላካች ነው እንጂ ያለው አምላክ ይታያል። ዘዳግም 6:4 ላይ ግሪክ ሰብትጀንት ነው። ግሪክኛ ትችላለህ አይደል? አይ እኔ ብዙ አልችልም፣ ግን ግሪክኛ ትችላለህ? ኦኬ ኖ ጥሩ። 4 ላይ ብቻ ይኸው ይታያል። ዘዳግም 6:4 ያ 6:4 ላይ 6:4 ላይ
6:4 ላይ ቆይ እቺ እንደዚህ ላድርግልህ በትልቁ ሳረከው እንትን አለ ያ 6:4 ላይ ትታያለች ሄስ ያ ምልክት ላድርግልህ በትንንት ይታለ እንትኑ ያሳየ ወደዚያ ነው ወይጄ ከልሎታ እቺ ትታያለች አይታየም ሄስ እነሱ ታያል ወደዚያ ሄስ ይሄው እንደዚህ አደረኩልህ የትኛው ሄስ በእጄ ምልክት ላድርግልህ እቺ ትታያለች እጄን ሳነሳ ያ ሄስ ነው ሄን ነው ሄስ ነው ሄን ነው ይሄማ ሄስ ነው እኮ ነገርኩህ እኮ ዜዶ እኮ ስለዚህ ዮሐንስ ወንጌል 10:30 ላይ ያለው ሄን ነው ወይስ ሄስ ነው እኮ ይሄ ማለት ግን ይኸውልህ አሁን እዚህ ቦታ ላይ ይሄን መጠቀሙ ይሄ እኮ ዋን ማለት ነው ቆይ አንተ ልጠይቅህ ይሄ ዋን ማለት ነው አይደል ማለት ነው አላልኩም እኮ ነው ነጥቤ የትኛውን እንደሚጠቀመው ነው ያው ስጠይቅህ በቅንነት መልስልኝ ነና አይደለም እንዴ ዜዶ አሁን አውቀ ነው እየሆነ ያለው ኖ በቅንነት መልስ እንጂ በቅንነት መልስ እንጂ አንድ ነው አይደለም ዋን ማለት ነው አይ ከታች አንድ ዋን ማለት ነው አይደል አንድ ግን እኮ ዋን ማለትማ መሆኑን እኮ ይታወቃል ዜድዬ ምን ነው አንድ የሚለው ቃል በግሪክ ይኸውልህ አንድ ያዳምጠኛ አንዴ ዜድ አሁን እንትን እያልክ ነው ያለው አንድ የሚለው የግሪከኛው ቃል በሶስት አይነት አቀማመጥ ይቀመጣል እሺ ሚያ ሄና ሄስ ሚያ ምንድነው ሲባል ሚያ ምንድነው ፌሚናይን ጀንደር ነው ሄስ ምንድነው ማስኩሊን ጀንደር ነው ከዛ በኋላ ደግሞ ሄን ደግሞ ምንድነው ኒውትራል ጀንደር ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ለሚለው ቃል አንድ ለሚለው ቃል የገባው ሄን ነው ወይስ ሄስ ነው ስንል ሄን ነው ኒውትራል ጀንደር ነው ዘዳግም 6:4 ላይ ግን ለኤሰንስ የሚጠቀምበት የትኛውን ነው ማስኩሊን ጀንደር ነው ወይስ ኒውትራል ጀንደር ነው የትኛው ነው ዜዶ ማስኩሊን የተጠቀመው ኒውትራል ጀንደር ነው ኒውትራል ጀንደር ነው ማስኩሊን የተጠቀመው ለምንድን ነው አና ስለዚህ ኖ ለምንድን ማስኩሊን ለምንድን ነው የሚጠቀመው እኮ እሱ ጋር ነው አንተ አሁን እኔ ከኔ ጋር መወያየት ያለብህ ለምንድን ነው ዮሐንስ ወንጌል ላይ ይኸውልህ ኒውትራል የተጠቀመው ለምንድን ነው እዛ ላይ ማስኩሊን የተጠቀመው ነው ጥያቄ መሆን ያለበት ዘዳግም 6:4 ላይ ያለው ሌሰንስ የተጠቀመበት ሌሰንስ እኔ ሌሰንስ አልኩ እንዴ ዘዳግም 6:4 ላይ ሌሰንስ አልኩ ማስኩሊን እዛ ላይ ማስኩሊን ተጠቅሞ አንድ መሆኑና እዚህ ቦታ ላይ ደግሞ ኒውትራል ተጠቅሞ አንድ መሆኑ ማለት ነው አንድ መሆኑ ስለዚህ ልዩነት አላቸው እንዳልሆነ ማስረጃችን ምንድነው ልዩነት አላቸው ልንገርህ እኔ ልዩነቱን ኖ አንድ የሚለው ወይድዬ በእናትህ እዚህ ጋር በደንብ አድርገህ ግልጽ አድርግልኝ አንድ የሚለው ቃል በራሱ ለማስኩሊንም ሆኖ ይሁን ኒውትራልም ሆኖ ይግባ አንድ የሚለው ቃል በራሱ ማለት ነው ሌላ አረፍተ ነገር ካጠገቡ ያለ ሳይያያዝ በራሱ በደንብ አድርገህ ስማኝ ኤሴንስን የሚያሳይ ወይም ደግሞ የማያሳይ ነው እንዴ ዘዳግም ይኸውልህ አዳምጠኝ ዘዳግም 6:4 ላይ አኻድ የሚልና ያኺድ የሚባሉ ነገሮች አሉ ታውቃቸዋለህ እነሱን አይ በቃ አሁን ወደሱ ዘመን እንድታውቃቸው ነው እኔ ላስረዳ እኮ ነው እኔ እኮ ላስረዳም ጭምር ነው እኔ በቅንነት ነው ማወራ የምር ተመለስሽ ዮሐንስ ወንጌል ተመለስሽ ጥያቄ ወደ ጥያቄ ተመለስሽ ዮሐንስ ወንጌል አሁን የጠየቁን ብቻ መልስልኝ አሁን ይኸውልህ ሲምፕሊ አኻድ የሚለው ቃል የዕብራይስጡን ቃል ወደ ግሪክ ሰብጀንት ሲተረጉሙት ሄስ ብለው አስቀምጠውታል ቆይ አረ ዜድዬ ተስፋት ፕሊስ ብዙ ሰው እያዳመጠን ነው አይደለም ኖ ብዙ ሰው እያዳመጠ ይሄን አቋርጠህ በጣም ነው የሚገርመው አሁንም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እሺ አወራ በቃሽ እድሉ አይ አሁን ያረከው ልክ አይደለም ነው የምልህ አሁን ጥያቄ ምን አጠፋው ኖ ጥያቄን ካልመለስክ በስተቀር ወደ ፎርዋርድ አልሄድም ለምን መሰለህ ጥያቄ እኮ አንተ አይደለም እኮ ተራ ትጠይቃለህ ዜድ የኔ ተራ ነው ኖ ጠየቀኝ መለስኩልህ በመልሴ ውስጥ ግን አልመለስከውም ዜድ ወላሂ አልመለስከውም በመልሴ ውስጥ አልመለስከውም ፕሮቴስታንቶች ይታዘበዋል የምር ለመናገር ኖ ክርስቲያኖች ኦርቶዶክሶችም ይታዘበዋል የምር ምን ብዬ ነው የመለስኩልህ አይደለም እንደዛ አይደለም ያልኩ ምንድነው መጀመሪያ የተነገርነው ቃል የገባነው ነገር ምንድነው ዮሐንስ ወንጌል ምዕራፍ 11 ያዳምጠኝ ዜድ ባላ ይሻል በፈጠረ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን የሚለው ኒውትራል ጀንደር ነው ተባባል ኒውትራል ጀንደር የሚያሳየው የዓላማ አንድነትን ነው ስለ እኔ ስል አንተ ደግሞ የሚያሳየው አልክ ኤሰንስን ነው የሚያሳየው አልክ ኤሰንስን ለማሳየት የገባው ዘዳግም 6:4 ላይ የገባው ኤሰንስን ለማሳየት ሄስ ነው ብለን ግሪክ ሰብጀንት ላይ ሄን ነው ያለው አልክ አይደለም አልኩ መጀመሪያ እንተማመን ስለ አውጣልኝ አልክ በትህትናና በቅንነት ስላየሁት አውጥቼ ሳሳይ ሄስ ነው ሄን አይደለም
ዮሐንስ ወንጌል 10:30 ላይ ያለው ኒውትራል ጄንደር የሚጠቀምበት የዓላማ አንድነት ለማሳየት ዮሐንስ ወንጌል 17:10 ላይ ኢየሱስ ተናግሯል። ሐዋርያቶቹ አንድ የሚሆኑት እንደኔና እንዳንተ ነው ብለዋል። እንደኔና እንዳንተ ነው ማለት አንድ ልጨርስ የጉንጬ ልጨርስ ፍሪስ እንደው ህዝቡን ትንሽ ያዳርስ። እሺ ዮሐንስ ወንጌል 17:11 ላይ ምንድነው ያለው? እኔና አንተ አንድ እንደሆንን አንድ እንዲሆኑ አለ። ዛት ሚንስ አብና ወልድ አንድ በሆኑበት ሂሳብ ነው 12 ሐዋርያት አንድ የሆኑት። አንድ የሚለው ለ12 ሐዋርያት የተጠቀመበት ካለ እሱ ጋር ምንድነው ሄን ነው የሚጠቀመው። ራሱ ተመሳሳይ ነው፣ ኒውትራል ጄንደር ነው ዓላማ። አንደኛ ቆሮንቶስ 6 ላይም እንደዛ ነው የጠቀስኩት። እኔ ተከልኩኝ አጵሎስ ስለ አንድ ነው የማወራው፣ ግን አንድ ብቻ አሁን ኖ ልክ አይደለም። ብዙ ሄድክ። ይኸውልህ ያንተ ብቻ እሺ፣ ደቂቃ ስጠው ኡስታዝ፣ ደቂቃ እየሰጠው እንትን በለውና አንተን በለው። በደቂቃ እናውራ። ኖ አይ የደቂቃ ጉዳይ አይደለም። አንተን አንድ ደቂቃ ስጠው። አይ እያቋረጥከኝ ስለሆነ በቃ አንተን በደቂቃ አውራና በማስረጃ ኖ እኔ ያሳያለሁ። እስከ መጨረሻው ድረስ ነው እንትን በለው። ኢየሱስ አምላክ ነው የሚል አይደለም ከኢየሱስ አንደበት ከሐዋርያቶችም አናገኝም። ገና አንተ ከፈለግከው እኔ ከፈለግከው ነው የምነግርህ። ከፈለግከው የኢየሱስ ክርስቶስን እመንልኝና ከዛ ሐዋርያቶችም ራሳቸው አሁን አንተም ሐዋርያቶች ጳውሎስ እንኳን አላለውም ኢየሱስን። እኔ አሁን አንተም እዚህ ቦታ ላይ እኔን ይኸውልህ የምታስረዳኝ በምን እንደሆነ ልንገርህ። ልክ መሆኔንና አለመሆኔን የማውቀው በአንድ ቃል ነው። አንድ ቃል ነው የምጠይቅህ፣ ያውጣልህ። አንተም ከፈለክ ራስህን ከፍ አድርግና አውጣ። ሄይስ የሚለው ማን ነው? ሄን የሚለው ቃል የተጠቀመው እኔና አብ አንድ ነን ለማለት ኢየሱስ ክርስቶስ የተጠቀመው ቃል ሄን የሚለው የቁጥር ሳይሆን የዓላማ ነው የሚል አውጣና አሁን አሳየኝ። ኦኬ ላሳየህ። ቴንክ ዩ። ለዓላማ ነው የሚገባው ነው ያልኩህ። እኔ ለዓላማ ነው የሚገባው። ኖ ቁጥር ሳይሆን ለዓላማ ነው የሚገባው አልኩህ። ቁጥርን አንተስ ለኤሰንስ ነው ስትል እኮ ማስረጃ የለም እኮ ራሱ የለም እኮ ዜድዬ ጠየቅህ አይደለ? እስኪመልስ ድረስ አዳምጥ። ዜድ አለ ስለሚቸኩል ነው። ዜድ አሁን ጸባዩ አሪፍ ነው፣ ግን ይቸኩላል። ትልቁ ችግሩ እሱ ነው። ላሳያችሁ አይ ቲንክ እንዴ ሚዩት አድርጋችኛል እንዴ? ማን ነው ሚዩት ያደረገኝ? አይ እንድንደማመጥ ብሎ መሰለኝ ኡስታዝ ነው ያደረገ ራሱ እንዴ። አይ ማድረግ የለበትም። የጠየቁት ጥያቄ አሁንም አንዴ ልድገመው ጥያቄ አንድ ጊዜ ለምን አትረጋጋም ዜድዬ? በጣም ሬስት ለሰውንክብን ትንሽ ነው ጥያቄ ላድርገው ነው የምልህ። ሄን የሚለው ቃል የዓላማ ጠይቃል የዓላማ ነው የሚለውን አሳየኝ። በቃ ይኸው ሚዩት አድርጌያለሁ። ኦኬ ላሳይ። ይኸው ትልቁ ላይ አድርገኝ ኡስታዝዬ። ዜድዬ አንደኛ ቆሮንቶስ 3:8 ላይ ነው ያለው። እዚህ ጋር እኔ ጳውሎስ ተከለ የሚተክልና የሚያጠጣ ስንት ነው ይላል? አንድ ነው ይላል። አንድ ለሚለው ቃል የገባው ምንድን ነው? እዚህ ጋር ይታያል። አንድ ለሚለው ቃል ምንድን ነው የገባው? ሄን ነው ሄስ ነው? ዜድ አሁን ማውጣት ትችላለህ። ይሄው አሳየው። ሄን ይታያል። ሄን ዜድ ሚውተራ ይሄው ሄን ካየው እየተናገርኩ ነበር። እሺ ሄን ይታያል። ሄን የዓላማ አንድነትን ጳውሎስና አጵሎስን ለማሳየት አሁን መቀጠል ትችላለህ። ጥያቄ ማቅረብ ትችላለህ። ቪዲዮ ልዝጋልህ። ቆይ እንትን እንዳይል ዜድ ማውራት ትችላለህ። መቀጠል ትችላለህ። ኖ የጠየቅኩ እሱን አይደለም የጠየቅኩ ሄን የሚለውን ቃል አውጣና በግሪኩም ይሁን በምኑም አውጣና አንድ ቁጥርን አመላካች ሳይሆን ሚኒንግ ከቁጥር ባለፈ ሚኒንግ ያለው የሚለውን አውጣ ነው። አሁን እኔ የዓላማ ምናምን አንድነት የሚል አይደለም። አንተም እኮ በሐሳብ ይኸውልህ ዜድዬ በሐሳብ ነው እየተግባባን ያለ ነው። ቅድም አሁን አንተ ለኤሰንስን የሚያመለክተው ስትል ማስረጃህን ማቅረብ ነበረብህ። ዘዳግም 6:4 ላይ ያለውን ሄስ የሚለውን ለኤሰንስ ነው ስንል ሁለታችንን ተስማማን። ግን መጽሐፉ ላይ ሄስ የሚለው ቃል ለእንትን ነው ብሎ አይነግርህም። እንደዛ ያ ምንድነው? ሊንጉስቲካል አፕሮች ይባላል። ከዛስ ግራማቲካል አፕሮች ይባላል። ከዛስ ቴክስቹዋል አፕሮች፣ ከዛስ ኮንቴክስቹዋል አፕሮች ይባላል። ሄርሜኔቲክስ የምታጠና ከሆነ ማለት ነው። አሁን አንተ ማድረግ ያለብህ ምንድነው? ዮሐንስ ወንጌል 10:30 ላይ እኔና በአንድ ነን ሲል አንድ የሚልበትን የተጠቀመበትን ኒውትራል ጄንደር ለኤሰንስ ባይብል የተጠቀመበትን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማምጣት አለብህ። ተራው ያንተ ነው። አሁን
ይኸው መድረኩ ክፍት ነው። አምጣ አንድ ጥቅስ ነው የፈለኩት። ለኤሰንስ የተጠቀመበትን ይሄን የምትለዋን ለኤሰንስ የተጠቀመበት አንድ ጥቅስ አምጣ። ዮሐንስ ወንጌል 10:30 ላይ ባለው መሰረት ይኸው አንተ ተራ ያንተ ነው ማለት ዋን አንድ መሆኑን የሚያሳይ ማለት ነው ስጠይቀኝ አይደለም። እንደዛ አይደለም። ሳይገባ ነው ወደ መልስ የምትቸኩለው ማለት ነው። ዮሐንስ ነው። አዎ እንደዛ ነው። ነገርን አዳምጦ እህልን አላምጦ ይላል ያገሬ ሰው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን ነው። ኒውትራል ጄንደር ነው። ያ ኒውትራል ጄንደር በባይብል ውስጥ ለኤሰንስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ናምና አምጣ። አንድ ነው የጠየቅኩ። ኦኬ እኔ ደግሞ መመልስልህ መልስ ለዚህ ይሄን የሚለው እንደ የቁጥር አመላካች ስለሆነ በአረፍተ ነገሮች ሲገባ የተለያየ ትርጉም ሊኖረው ይችላል። በደንብ ስሙኝ። የቁጥር አመላካች ስለሆነ እዚህ ቦታ ላይ የገባው አንድ ነን ብሎ ኢየሱስ ክርስቶስ ከአብ ጋራ ራሱን አንድ ያደረገበትን መንገድ መግለጡ የዓላማ ወይም ደግሞ ዓላማን ብቻ ነው የሚያሳየው የሚለውን ትርጉም በምንም መልኩ ሊያሳየን አይችልም። ለምን ከተባለ ቁጥር 33 ላይ ተደራሾቹ መጽሐፍ ቅዱሱ የተጻፈላቸው ማለት መጽሐፍ ቅዱሱ የተጻፈበት መንገድ ወይም ደግሞ ተደራሾቹን ቁጥር 33 ላይ ያሉት ሰዎች የመለሱት ለኔ ሲሆን ለምንድን ነው የሚያልቀው? እንደዚህ ሁለት ደቂቃ ነው ማለት ተነጋገር። አራላውራው ያቋረጥከኝ እኮ ነው። እኔ አሁን ጥያቄ ጠየቅኩ እንጂ መልስ ቃል አይደለም። ሐሳቤን እኔም እስኪጨርስ በቃ እሺ፣ ደቂቃ ያዝለት። የሚታይ ደቂቃ የሚይዝ ያስፈልገናል። ሐሳቤን ለምን ተማመን ብዬ ነበረ። ሐሳቤን ልጨርስ። ኖ አይደለም፣ በደቂቃ ነው ስናወራ የነበረው። ደቂቃ ይሰጥ ነው እኮ ያልኩህ ዜድዬ። በቃ እኮ ጨርሻለሁ። እኔ 30 ሰከንድም አልቆይም እዚህ ጋር። እሺ ባታስፈርጠኝ ጥሩ ነበረ። አድማጮቹ ወይም ደግሞ ተደራሾቹ ቃሉ እየተነገራቸው የነበሩት ሰዎች የመለሱበት መልስ ይህንን አመላካች ነው። ይህንን አመላካች ሰዎቹ የተረዱት ራስን ከአምላክ ጋራ ብለው አምላክ ታደርጋለህ ወይ ብለው ነው የተረዱት። ሚኒንግ ሰዎቹ የወሰዱት አንድ የሚለውን በኔቸር በአምላክነት ነው። ስለዚህ ለዛም ነው የምንወግርህ አንድ አምላክ ነኝ ስላልክ ነው ብለው ማለታቸው። ይሄ ምን አመላካች ነው? ይሄን የሚለው እዚህ ጋር ጥቅም ላይ የዋለበት መንገድ በኒውትራል ቢሆንም ግን ዓላማው ግን የኢየሱስ ክርስቶስን በመለኮታዊነት የሚያሳይ ስለነበረ ሰዎቹ የተረዱት በዛ መልኩ ነው። ቴንክ ዩ አመሰግናለሁ። አዎ ግን ጥያቄውን አልመለስከው። መለስኩልህ ማለት ነው። ምክንያቱም ቆይ አንዴ አዳምጠህ የጉንጭን ጨርስ። አዳመጥን 3 ደቂቃ ነው ያዳመጥን። ኦልሞስት ወደ 4 ደቂቃ ልትና ያወራው ዝም ብለን ያዳመጥን። ምንድነው ጥያቄው የነበረው? ያጀማ አይታችኋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል ሄን የሚለው ኒውትራል ጄንደር የተጠቀመበት ቃል ለኤሰንስን ያሳያል ብሎ አለ። ሄን የሚለው ቃል ለኤሰንስ የሚያሳይበት ያለ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አምጣን የተባለው አላመጣም። እሱ የተጠቀመው ምንድነው? ቴክስቹዋል አፕሮች ነው። ኮንቴክስቹዋል አፕሮች ነው የተጠቀመው። ጥያቄ እሱ አይደለም። ኮንቴክስቱ ላይ ስለምን ያወራል የሚለውን ከፈለክ መሄድ እንችላለን። እሱ አይደለም ጥያቄ። እኔ ምን አመጣውልህ? እኔና አብ አንድ ነን የሚል ነገር ካለ ኮፕላቲክ ቨርቡ ወይም ደግሞ አያያዥ ግሱ ብዜትን ካመለከተ አንድ የሚለው ከመጣ የሚያሳየው ምንን ነው የሚያሳየው አልኩኝ? ኤሰንስን ሳይሆን የሚያሳየው ዓላማን ነው የሚያሳየው አልኩ። ናምና ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አመጣው። ኤሰንስን ሳይሆን የሚያሳየው ዓላማን ነው የሚያሳየው አልኩ። ናምና ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አመጣው። ጳውሎስ የሚተክል ጳውሎስና የሚያጠጣ አጵሎስ አንድ ናቸው ነው ሳይሆን ናቸው። ልክ ኢየሱስ ነን እንዳለው በፈርስት ፐርሰን ጳውሎስ ደግሞ በሰርድ ፐርሰን ምንድን ያደረገው ናቸው ብሎ የተጠቀመው አንድ። እኔ ጠየቅኩ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን የሚልበት አንድ ለሚለው ቃል ሄል ለሚለው ቃል ኒውትራል ጄንደር ለኤሰንስ አገልግሎት ላይ ያዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጣን ያልኩ። አሁንም እሱን ነው የምጠይቅህ። ይኸው ህዝብ እየሰማ ነው ይታዘብህ። አይ ለምሳሌ ዮሐንስ ወንጌል ማን ነው የአንደኛ ቆሮንቶስ ምዕራፍ 6 ላይ ጳውሎስ ስለ ባልና ሚስት ለምሳሌ ያስረዳው ላይ ታስታውስ እንደሆነ ዘቱ ሻል ስንት ላይ
አውጣው። አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዛ የሚል ነገር አለ። አውጣው። አይ 6:16 ኖ ኤሴንስን ለማመልከት የሚያሳይ መሆኑን ለማሳየት ነው። ኤሴንስን ለማሳየት ይሄን የሚል ቃል ይገባበት አለ ማምጣት ትችላለህ? እስቲ ኖ ያልኩ ያለሁት ይኸውልህ ይሄ ዋን የሚለው ኦኬ ሄይን የሚለው ወይም ደግሞ ዋን የሚለው አንድ ቁጥር አመላካች ነው። ገብቶሃል? ኤሰንስን ለማሳየት የገባበት ጥቅስ ነው የጠየቅኩ። ኦኬ 6:16 ዮሐንስ ወንጌል 10:30 ላይ 6:16 ልብ አድርጉ ያጀማ፣ አሁንም እንዳይቀይር ያልኩት ዮሐንስ ወንጌል 10:30 ላይ ሄን የሚለው ቃል የገባው ለምንድን ነው ብሏል? ኤሰንስ ነው ለባህሪ ነው ብሎ ነው ያስቀመጠው። ኤሰንስ ስንል በአማርኛ ለባህሪ ነው ብሏል። እኔ የጠየቅኩት ጥያቄ ሄን የሚለው ቃል ለባህሪ የገባበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አውጣው ብያለሁ። ምንድን ነው ያልከው? ተናጋሪው ስለሆነ ነው። ይኸኛው ጥቅሱን ስጠኝ። ጥቅሱን ተናጋሪው ስለሆነ ነው። አንድ የሚለው ግን አመላካችነቱ ይኸውልህ። ኦኬ አሁን የማሳየህ ይኸውልህ፣ ችግር የለውም። ሄን የሚለው ቃል ሄን የሚለውን ኤሰንስን ለማሳየት የመጣበት ኖ አሁን ሄን የሚለው አይደለም ዋን የሚለው እያልኩ ነው። ዋን የሚለው ሄን ነው እኛ እያወራን ያለን ሄን ነው። አትፈር ከተናጋሪው አንፃር ስለተነገረ ነው። ሄን ኒውትራል ጄንደር ነው። ኒውትራል ጄንደር እንደ የፈለኩት እኮ ስለዚህ አፍራል ማለት ነው። ኖ ተነፋል ማለት ነው። ኤሴንስር ይኸውልህ ዋን የሚለውን ቃል ነው እንዳገባቡ ኒውትራል ጄንደር ኒውትራል ጄንደር ኒውትራል ጄንደር ያልከውን መጀመሪያ የተናገርከውን ነው። አመን ቀየርከው። ያጀማ ተመልከቱት። ፕሮቴስታንቶች እያዳመጣችሁ ነው ያላችሁት፣ ኦርቶዶክስም እያዳመጣችሁ ነው ያላችሁት። ልብ አድርጉ እንግዲህ አሁን ሽምጥጥ አድርጎ እሺ። ሄን የሚለው ቃል ኒውትራል ጄንደር የሚባለው የጠየኩን ጥያቄ ኒውትራል ጄንደር አለ? ጥቅስ አለ? አንድ ጥቅስ አምጣ እኮ ሐሳቤን አለ ወይስ የለም? ሐሳብ አስጨርሰ አለ ወይስ የለም? ሐሳብ አስጨርሰ እየጠበቅኩ ነው ያለሁት። አስጨርሳለሁ ግን ጥቅስ ስጠኝ። ጥቅስ ካለ ስጠኝ። ዜዶ እየጠበቅኩ ነው ያለሁት እኮ ዩኒቲ ኦፍ ሴንስን ይኸውልህ፣ ዩኒቲ ኦፍ ስጠኝ። ሄን የሚለው ቃል የገባበት ሌሰንስ የገባበት ጥቅስ ታሳየ ነው። ኦኬ እሺ፣ ሄን የሚል የገባ ቃል ኦኬ። ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ለምታወጣ ለምሳሌ ይሄ ምዕራፍ 6 ቁጥር ስንት አንድ ተብሎ ተጠቅሶ ይኸውልህ፣ አንድ ተብሎ ተጠቅሶ ኤሴንስን አሳየው ነው ተብሏል። ኤሰንስን አይደለም የሚያሳየው። እሱም አሳያለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር ስንት ኤሰንስን አይደለም የሚያሳየው። ምን እንደሚያሳይ እነግርሃለሁ። 6:16 ጥሩ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር ስንት 16 እሺ። የባልና ሚስቶች የባልና ሚስቶች ሚያ ነው የሚጠቅመው። ሚያ ኤሰንስን አይደለም የሚያሳየው። እነግርሃለሁ ምን እንደሚያሳየው ሚያ እኮ እነግርሃለሁ። ቁጥር ሚያ ነው የሚለው። አውጣው በግሪክ ኦኬ። አንዴ እንትን አውጣው በግሪክ እሺ። ቆይ አንዴ እንትን ተረጋጋ። ወይ ስታክ ስላደረገብኝ ነው። እሺ ጠብቅ። ቱ ኢንቱ ፍሌሽ የሚለው አየው። ሳርካይልና ሚያን ነው የሚጠቀመው። እንደውም ራሱ የምንድነው አኩዜቲቭ ሳይሆን የቱ ጋር ነው ሚያ አኩዜቲቭ? ያው ሚያ የሚል የለም፣ ሚያን የሚል የለም። ሚያ ወይ ሚያን ማለት ሚያ ሲባል በአኩዜቲቭ ነው። ማን ኖሚኔቲቭ ነው። አኩዜቲቭ ስታደርገው ደግሞ ሚያን ይሆናል። ኤን ትጨምራለህ እዛ ጋር ይታቻታል። ቪ ነገሯ ኤን ነው የምትነበብ። ሚያን ነው የሚጠቀመው። ኤስ የሚል የለው ማጠገቡ ሚያን ነው የሚለው። ሚያ ማለትና ሚያ ምንድነው ፎርሙ? ይኸውልህ ይታያል እዚህ ጋር ፌሚናይን ጄንደር ነው። አኩዜቲቭ ይላል። አየው እዚህ ጋር አኩዜቲቭ ማን ነው? አድጀክቲቭ ይልና ኤፍ የለም። ኤፍ ማለት አብሪቬሽን ነው። ወይ ተጭኜ ላሳይህ ዜድዬ ይታያል። እሺ አውጣው። ኤፍ ማለት ላርገው ወደ ላይ አርገው። አይ ፎርሙን ላሳይ ነው። ኤፍ ማለት ምን ማለት እንደሆነ ጄንደር ላይ ኖ ሚያ ላይ ነው የምትሄደው። ቆይ ኧረ አንዴ ተረጋጋ። ኤፍ ማለት ትርጉሙን ልነግራቸው ነው፣ ህዝቡ እንዲያየው እኮ ነው። ኤፍ ማለት ትርጉሙን አየው እዚህ ጋር። ኤፍ ማለት ፌሚናይን ማለት ነው አብሪቬሽኑ። አሁን ስንመለስ እዚህ ጋር ምንድነው ይላል እዚህ ጋር ኤፍ ነገር አይታየም። ኤፍ ማለት ምንድነው? ኤፍ ሲንጉላር ነው። ኤስ ማለት ሲንጉላር። ኤፍ ማለት ምንድነው? ፌሚናይን ጄንደር ነው። ፌሚናይን ጄንደር ነው። ምን ማለት ነው? ፌሚናይን ጄንደር ሲሆን ምን ነው የሚያሳየው? ግሪከኛ ላይ
ምን እንደሚያሳየው ዜድ ፌሚናይን ሲሆን ኤሰንስ ፌሚናይን ሴንደር ሁለቱ ስንት ስጋ ይሆናሉ ይላል? አንድ። ስለዚህ በፊትም እኮ አንድ ናቸው። ኖ አንድ ስጋ የሚሆኑት አንድ ስጋ የሚሆኑት በምንድን ነው ሲል ይኸውልህ፣ ሁለቱ አንድ ይሆናሉ ብሎ ሲል ይኸውልህ፣ ሁለቱ አንድ ይሆናሉ ብሎ ሲል እኛ አሁን የምንረዳ በመረዳ ምንድነው ኤሰንስ ነው የሚያመለክተው። ኤሰንስን አይደለም የሚያመለክተው ዜድዬ፣ ለምን እንዳልኩ ልንገርህ። እኔ ኤሰንስን ባልና ሚስቶች ሳይጋቡም በኤሰንስ አንድ ናቸው። አንተ ይኸውልህ፣ አንተ እኔ ለምሳሌ ሁለት ኤሰንስ አይደለም እኮ። ኧረ ዜድዬ፣ ኧረ ተው ግን ማንኛውም ሰው በምድር ላይ ያለ ሰው ሁሉም ሰው በኤሰንስ አንድ ነው። ኤሰንሳችን አንተም ሰው ነህ፣ እኔም ሰው ነኝ። ለምሳሌ አንተ አሁን ኡስታዝ አላገባም ይመስለኛል፣ አላገባም። ቆይ ኤግዛምፕል ነው ልስጥ። ኧረ ላስረዳ፣ አስጨርሰኝ። ተው ግን አንደኛ ቆሮንቶስ 6:16 ላይ ያለውን አንዴ ላስረዳ፣ ጠብቀኝ። አንደኛ ቆሮንቶስ 6:16 እና ዘፍጥረት 2:24 ላይ ሁለቱ አንድ ስጋ ይሆናሉ ሲል ባልና ሚስቶች ከመጋባታቸውም በፊት በኤሰንስ አንድ ናቸው። ባልም ሰው ነው፣ ሚስትም ሰው ነው። ባልና ሚስቶች ከሌላው ማህበረሰብ ተለይተው ሩካቤ በሚያደርጉበት ሰዓት በትዳር ሲጣመሩ አንድ ይሆናሉ። እግዚአብሔር ያጣመረውን ሰው አይለየውም የሚለው የትዳርን ቦንዴጅ ነው ለማመልከት የመጣው እንጂ ስለ ኤሰንስ አይደለም የሚያወራው። ሳይጋቡ በፊት በጋብቻ ኤሰንስ ሜሬጅ የሚባል ነገር የለውም። እንደዛ የሚባል ኤሰንስ ከመጀመሪያውኑ ጀምሮ ሰው ሲፈጠር ሰው ነው ራሱ ኤሰንሱ። ነገር የሚሆንበት እና ኤሰንስ አመላካች አይደለም እንዴ? ሁለት ቆይ ካልሆነ እሺ፣ ኤሰንስ አመላካች ካልሆነ እሺ፣ ሁለት ሰዎች ናቸው አይደሉም? ሁለት ሰዎች ናቸው። ሁለት ሰዎች ናቸው። አንድ ምን አደረጋቸው ታዲያ? አንድ ያደረጋቸው ስጋ አንድ ስጋ ይሆናሉ ነው የሚለው። ስጋ እንደዛ ነው የሚለው እኮ መጽሐፉ ላይ እንደዛ ነው የሚናገረው። ቆይ አዳምጣ። አብረው ለብቻ እያሉ ሁለት ሰዎች ነበሩ። ሴክስ በሚያደርጉበት ሰዓት ላይ ቦንዴጅ ይፈጥሩና ቆይ የሁለት ሰው ስጋ ነበር አይደል? ለብቻ እያሉ ቆይ መጽሐፉ ላይ አታቸኩል ዜድዬ፣ እንደበሰለ ሰው አወራ። አንዳንዴ እንደልጅ ወጋ ነገር አታድርግ። ብዙ ሰው እያዳመጠ ነው ያለው። የመምህር ነህ፣ የፕሮቴስታንት መምህር ነህ። ስለዚህ በተቻለ አቅም ጥንቃቄ አድርግ ለቃላት ማለት ነው። መጽሐፉ ላይ ምን ይላል መሰለህ? ስለ ባልና ስለ ሚስት። እሺ ተወሱን፣ አሁን ፐርሰናሊቲ ተውና ወደ ነጥቡ ግባ፣ ተመለስ። መጽሐፈ መክብብ ላይ ስለ ባልና ሚስት ሲናገር ሁለት ሲሆኑ ብቻቸውን ጥሩ አይደለም፣ አይሞቃቸውም። ሁለቱ አንድ የሚሆኑበት በልጅ የተነሳ እንደሆነ ይናገራል። ልጅ በልጅ የተነሳ ማለት ነው። ቆይ ልንገርህ። ከበደና ይኸውልህ አንዴ ልጅ የሌላቸው ሰዎች አንዳንዱ ቆይ እንጂ ኧረ ምን ሆነ ነው ዜድ? እኔ እንደዛ አላልኩም እኮ። ለምን ተረጋጋታ? ምን አይደለም መናገር። እያንዳንዱ በምንትናገር ይኸውልህ ልነግርህ ነው። አንተ ነህ ከፖይንቱ የወጣው። በሄድክበት ያንቆራጠጥኩ ነው፣ እያረኩ ነው። አባሮሽ ነው የጠየቁን ብቻ መልስልኝ። አንድ ይሆናሉ ብሎ ሲል አንድ ይሆናሉ፣ ሁለት ስጋ ናቸው፣ ሁለት ሰዎች ናቸው፣ ሁለት ስጋ ናቸው፣ አንድ ይሆናሉ ብሎ ሲል በምንድን ነው አንድ የሚሆኑት ብዬ ነው የጠየቁ። ይሄንን ወገኖች እኮ ልመልስልህ እኮ ነው። ቆይ ከታች ያሉ ሄዱትና ከኔ ጋራ ታጋርጋቸው አስቀምጡት። ሁለቱ ስጋ ይቅዱት። አረ በጣም ነው ኖክድ ነው እኮ ዲባንክ ነው የተደረከው። ዜድ ሱንቶ በምንድን ነው ይሄን እንደውም እንትን ብትል ወይድ ማን ነው ብሎ መጠየቃቸው አይቀርም። ከዛ በኋላ ያንተ ልጆች እኔ ጋር ነው የሚመጡት እንዳለ ኢንሻአላህ፣ ችግር የለውም። እሱ አይደለም ጥያቄው፣ ቀለል ያለ ጥያቄው እዛው ላይ ላስረዳ። ከበደና አሴር የሚባሉ ወንድና ሴት አሉ፣ አልተጋቡም። ከመጋባታቸው በፊት ከበደ ምንድነው? አሴር ምንድናት? ይሄን መልስልኝ እስቲ። ኤግዛምፕል ሰው ናቸው። ኤሰንስ ሰው ናቸው። በኤሰንስ ስንት ናቸው? ሰው ናቸው። አሴር ከመጋባታቸው በፊት አንድ ናቸው። በኤሰንስ ስንት ናቸው? በአካል ሁለት ናቸው። በኤሰንስ አንድ። ኦኬ ጥሩ ነበሩ። ሲጋቡ አንድ የሚሆኑት በምንድን ነው? በኤሰንስ ብያለሁ እኮ በኤሰንስ ብያለሁ። ኧረ መጀመሪያም በኤሰንስ አንድ ነበሩ። ልዩነት ኖ ሰፓሬት ትንሽ ሳቅ። የምር አሁን ቀርተው የሚያዳምጡ ሰዎች ይስቁባል። የምር ለመናገር ከበደና አስቴር አንተ የመለስከው አታዳምጥም ማለት ነው። ያልመለስከው ጥያቄ እኔ እየመለስኩልህ ነው። አይደለም ቀለል አድርጌ ነው የጠየኩህ። ልድገምልህ። አንተ አልመለስከውም። በጣም ተሸውደሃል።
በጣም ኖርማሊ ሎጂካል ሰው አይደለም። በምንድን ነው አንድ የሆኑት? ይኸውልህ እኮ ቆይ ልነግርህ እኮ ነው እኮ ይኸውልህ፣ አንተ ባልከው መጀመሪያ ያንተን እያፈረስኩ ነው። መጀመሪያ ያፈረስኩ በምን አፈረስኩ መሰለህ? እነግርሃለሁ። በጋብቻ ነው አንድ የሚሆኑት። አንድ ስጋ ይሆናሉ ማለት በወንዴጅ ይፈጥራሉ ነው ሁለቱ እንጂ አንተ እንደምትለው እሱ ምንድን ነው? በወንዴጅ ነው። በቃ የጋብቻ አንድነት። የጋብቻ አንድነት ምንድን ነው እኮ? የጋብቻ አንድነት ጋብቻ ነው። ሌላ ምን ልትለው ትችላለህ? የሰንስ አንድነት ምንድን ነው ይባላል? ምንድን ነው? አንዴ ቆይ ይሄ ሁለቱ አንድ መሆናቸው ምን የሚያመለክት ነው ያልኩህ ጥያቄ። ሁለቱ አንድ የሚሆኑት በጋብቻ ነው። አንድ የሚሆኑት የሚጣመሩት እግዚአብሔር ነው የሚያጣምራቸው ይላል መጽሐፉ ላይ። ጥምረትን ይኸውልህ፣ አሁን አንተ ምን መጣ መሰለህ? ኤሰንስን አይደለም ኤሰንስን እንዳልሆነ የምታውቀው ዜድ አታውቅም ማለት ነው። አታዳምጥም ማለት ነው። አታዳምጥም ማለት ነው። አንድ ጊዜ እንትን ላድርግህ። ቆይ አንዴ ተመለስልኝ። አንድ ጊዜ ተመለስልኝና ብዙ ስለማላውቅህ ተመለስልኝና ህጻናቱን ኖ አይደለም ህጻናቱን ፖይንታችን ላይ አዳምጥ። ፎሎ አድርግህና ይሄንን ምን አደርጋለሁ መሰለህ? አዳምጥ። ቆይ አዳምጥ። ቆይ አዳምጥ። ህጻናቱን ኤሴንስ እንደሆነ አውጥቼ አታለቃቅስ። አይ እኔ ማለቃቀስ ነው። ልክ እንዳልሆንክ ኤሴንስ ኤሴንስ ሜሬጅ ውስጥ ያለ ኤሴንስ እንደፈጠሩ የሚያሳየውን ነገር አውጥቼ እሰጥሃለሁ። ይኸውልህ እሺ፣ አንዴ አዳምጥ። አንዴ አዳምጥ ደግሞ ይኸውልህ ምን ጥያቄ ጠየቅኩ መሰለህ? አሴርና ከበደ ቢባሉ ለማንኛውም ጥሩ ውይይት ነበረ እንጂ ቆይ እንጂ አልመለስከውም እኮ ሚያ የሚለውን ቃል ነው ያመጣው። ሄን የሚለው ቃል እንደምትሮጥ በጣም እርግጠኛ ነኝ። ዮሐንስ ወንጌል 10:30 ላይ ያለው ጥቅስ ኢየሱስ እኔ አምላክ ነኝ ላለበት ጥቅስ ማስረጃ መሆን አይችልም። ሰበብ አታብዛና ጨርስ። ራሱ ወጣ ጥሎ ወጣ።